የእግዚአብሔር ልጅ ነው ወይስ እናንተ ጋር ከገባም በኋላ ጉዳያችን በልዩ ሁኔታ ታይቶ ነው እግዚአብሔር ጉዳያችን ስለ ማሟላቸው ኮሚኒቲዎች አሉ? የፖለቲካ አካላቶች ጉዳያችን በልዩ ሁኔታ ታይቶ አይላግም። ደስ የሚል አገላለጽ። እንደዚህ ዘና እያላችሁ መማር በጣም ደስ ይላል። ክርስቶስን የምር እንግዲህ በጣም መሰረታዊ እና በጣም ደስ የሚል ጥያቄ ነው ጠየቀን። አንዳንድ ሰዎች ስሜታዊነት የሚያጠቃቸው ሰዎች አሉ። እኔ የትም ቦታ ይሁን ብቻ ስለ ኦርቶዶክስ የምሰብክበት መድረክ ላግኝ፣ በአንድ እግር ቆመ ለምን ስበክ አልባልም። ብዙ ሰው የሚሰማኝ ከሆነ አደርገዋለሁ። ምንም ሃይማኖት ይኖረው ምንም ይሁን ግን የመናገር እድሉ ሰጥቻለሁ እና አዳምጥ ንገር ብትለኝ በፈለግኩት መንገድ ተናግሬ ይወጣል። ብቻ ቤተክርስቲያንን የሚያስጠቃ ነገር አላደርግ፣ ብቻ እኔ ፌል አላደርግ፣ ብቻ እኔ ስሜታዊ ሆኜ ከበስተጀርባ ያለውን ህዝብ አላሳዝን እንጂ ያውም ስለ ጌታ ለመናገር ያውም ስለ ጌታ ቤተክርስቲያን ለመመስከር እንዲህ ድሉ ተገኝቶ ሰው በሰይፍ መሀል ይመሰክር የለን። እዚህ አይነት ተሽከርካሪ ወንበር ላይ ቁጭ ብለህ ኢንተርኔትህን ብቻ አብርተህ በዓለም ዙሪያ በእጅ ስልኩ ሰው እየሰማ ይቅርና ማለት ነው እየሳቅ ያሁን ጊዜ አገልጋይ እኮ እንደውም እኮ እንዴ በልተህ ጥሬ የምትቆርጥ ከሆነ ቆርጠህ ጥብስ የምትበላ ከሆነ በልተህ መተህ ነው እዚህ ሶሻል ሚዲያ ላይ ዩዘር ኔምና ፓስዋርድ አለ ገብተህ የምታወራው። እሱ እንዳለው በቦክስ እየተመታ በሰይፍ እየተቀላ ማትናገርበት ጊዜ ይመጣስ ምን ልትሆን ነው? አንዳንዱ በነገር ላይ አንዳንዱ ዝም ብለህ በጥፊ ብትመታው ክርስቶስን አላውቅም የሚለው አብዛኛው ክርስቶስን አውቃለሁ የሚል እስከበላ ድረስ ነው። በነገር ታውቃለህ ኦፍኮርስ እኔ አንድ ሰው እያውቃለሁ፣ ስሙን ማልጠቅስላችሁ፣ ስሙን ብጠቅስላችሁ የምታውቁት የሆኑ እነዚህ ሀንገ ሰሪዎች ይዘውት አረ የተሳሳተ ሰው ነው እኔ ሰባኪው አንተና ምናምን ብሎ ዝም ብሎ ጃሳቡት ለቀልድ ማለት አረ እኔ ሰባኪ አይደለሁ እኔ ጭራሽ እኔ ስለ ኢየሱስ ማውራት ይቻላል እኔ በዓለም ያለው ሰው ነኝ ብሎ ሰው ሪካርድ ነው የሆነ ሸመጠጠ መድረክ ላይ ግን ማን አለ ሲዘል እንደሱ እንዴ የማንሞትለት ክርስትናማ ካለ በጣም አሳዛኝ ነው። በእርግጥ ያለን እውቀትና ፍርሃት በጌታ ኢየሱስ ክርስቶስ ላይ ያለን እምነት ደካማ ከሆነ ምንም ይሁን ምንም አንድ ጥይት ስትተኮስ የምንሮጥ እንሆናለን። ብቻ እግዚአብሔር እንደዛ እንዳልሆን ይርዳል። ባይዜ በማንችልበት አጋጣሚ ላይ በማይሆን ሰው ከመፈተን የበለጠ አደጋ የለም። የሚገርም በማይሆን ሰዓት ላይ ትክክለኛ ሰው ማቅረብ ራሱ ስህተት ነው። ሰውየው ትክክል ቢሆንም የቀረበበት ቦታ ግን ትክክለኛ ቦታ ካልሆነ የእሱ እውቀት የእሱ ብቃት ምንም አይጠቅም። የማልችለውን ፈተና አታምጣብኝ ትላለች። በዚሁ መሀል ላይ ምናልባት ሌላ የምንጠይቀን ነገር ካለ እኛ ለአንተ ብዙ ጥያቄዎች አሉ፣ ግን መጠይቁን እንመርጣለን ከምንጠይቅ ይልቅ። እኔ ጠይቃችሁ ይሻላል፣ አንተ ብጠይቀን ይሻላል። ግልጽ ያልሆነ ነገር ካለ ትጠይቀኛል። ምን ችግር ነው? ኦኬ አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናንተ ለምሳሌ አሁን ባለፈው ፈንግራቸው ነበር የሚቀጥለው ሳገኛቸው ስለ ዝማሬያችን ምን መምሰል አለበት የሚለው ጉዳይ አነሳላቸዋለሁ ብዬ ነበር እና እናንተ ዝማሬ ምን መምሰል አለበት ብላችሁ ነው የምታስቡት? አንድ ሴት ወይ አንድ ወንድ ዝማሬ ለመሆን ቢነሳ ስርዓት አለው አዘማመር? ኦፍኮርስ በሚገባ በጣም ደስ ከሚለው ነገር ቤተክርስቲያን ውስጥ ያለ ስርዓት፣ ያለ ቅኖና፣ ያለ ሕግ የሚኖር ነገር የለም። 3 ነገር አሏት ቤተክርስቲያን፣ ዶግማ፣ ቅኖና እና ትውፊት። ዶግማ ማለት ሃይማኖታችን፣ እምነታችን የማይሸረሸር የማይለወጠው፣ የማይበረዘው፣ ማንም ሊያስተካክለው ሊያርመው የማይችለው ቀጥተኛ ከእግዚአብሔር የተሰጠን ሪቨሌሽን። አሁን ለምሳሌ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሚለው ነገር መቼም አትለውጠውም አትቀይረውም። የስላሴን አንድነትና ሶስትነት መቼም አትለውጠውም አትቀይረውም። ዶግማውን ደግሞ የሚያንቀሳቅሰው ደግሞ ምን አለ? ቅኖና። አምልኮቱን የሚያንቀሳቅሰው ደግሞ ቅኖና። ከዛ ውስጥ ዝማሬ አንደኛው ክፍል ነው። ከዝማሬዎች ውስጥ ማህሌት አለን እንከና ደግሞ ከአምልኮ ውስጥ ቅዳሴ አለ። ግን አንተ ሞር የፈለከው የዝማሬውን ስለሆነ ኦፍኮርስ ስርዓት አለው። ቤተክርስቲያን 3 የዜማ ስርዓቶች አሏት፣ ግዕዝ፣ እዝልና አራራይ እና የምንጠቀማቸው ደግሞ የተመረጡ መሳሪያዎች አሉ። ከበሮ፣ ጽናጽን፣ በገና፣ መሲንቆ እና እያንዳንዳቸው ደግሞ የየራሳቸው የሆነ ነገረ መለኮታዊ ትምህርትን የያዙ ጭምር ከመቋሚያ ጨምሮ ማለት ነው። ከነዚህ ከ3ቱ ዜማዎች ወጥተህ
ከነዚህ ማቴሪያሎች ውጭ ወጥተህ ማመስገን ወይም ሌላ አክት ጨምረ ማድረግ አትችልም። እነዚህ ባሉበት መንገድ ነው የምትጓዘው፣ የምታመልከውም የምታመሰግነው። ያሬዳዊ ዜማ ተብሎ የሚጠቀለሉት ማለት ነው። ስለዚህ በቤተክርስቲያናችን ውስጥ ካሉት ዝማሬ አንድ ሰው ገና ለገና ግጥም እችላለሁ ብሎ ብቻ ተነስቶ መዘመር አይችልም። በመጀመሪያ ደረጃ መዝሙር አምልኮትን የሚገልጽ ስለሆነ መዝሙሩ ሀሳቡ በራሱ የቤተክርስቲያኒቷን እምነት የሚያስረዳ ነው ወይ? መጀመሪያ መመዘኛችን እሱ ነው። በጌታ ቤተክርስቲያን ውስጥ እንደመዘመሩ በሐዋርያት ትምህርት የሚታወቅ ነው ወይ? ዝማሬው የምናምነውን እምነት ነው ወይ እያስተላለፈ ያለ ወይንስ የተበረዘ የተከለሰ ነው የሚለው ነገር ይመዘናል። ከዛ በኋላ ደግሞ ዜማውን ያቀረበበት መንገድ ያሬዳዊ ዜማ ነው ወይንስ ምን አይነት ዜማ? የተጠቀመው መሳሪያስ ምንድን ነው? ነጠላው፣ የሰውየው ባክግራውንድ፣ ዝም ብሎ መተሮ መድረክ ላይ ቆሙ ህይወቱ ምን ይመስላል? የዝማሬ ጸጋ አለው ወይ? ተቃኝቷል ወይ? ተመሯል ወይ? ትህትና አለው ወይ? በሰንበት ትምህርት ቤት አልፏል ወይ? መሰረታዊ ክርስትና ትምህርትን ያውቃል ወይስ አያውቅም? እነዚህ ነገሮች አልፎ ወጥቶ ነው ዝማሬ የሚያቀርበው እና ካያቸው የቤተክርስቲያን መዝሙሮች ደግሞ ተመልሰው በሁለት ይከፈላል። የጨብጨቡና የንስሐ መዝሙር የሚባለው። የንስሐ መዝሙር ማለት ማጨብጨብ የሌለበት ከበሮ የሌለበት በዜማ ብቻ የምታቀርባቸው። እነዛ ከምን ጋር ተያይዞ ነው? ሰዎች በሀዘን ውስጥ በመከራ ውስጥ በሚሆኑ ሰዓት ላይ እነዛ ዝማሬዎች ሞር እነሱን በሚያጽናና መንገድ እና የክርስቶስን የነገረ ሕማሙን አሁን የክርስቶስ መከራ ላይ በምንሆንበት ሰዓት ላይ ከደስታው ይልቅ ሀዘኑን ስለሆነ የምንሰማው እነዚህ ነገሮች ከከበሮ ከጨብጨቦ ከማጨብጨብ ከዚህ ይወጡና በዜማ ብቻ ሰዎች እንዲያዳምጧቸው ይደረጋል። ለምን? ወቅቱ የጌታ የኢየሱስን መከራና ሕማም የምናስብበት። ለምሳሌ ሞታልና ስለኔ ምንም ሳይኖር ጥፋት። አሁን ይሄ የንስሐ መዝሙር ነው። ከበሮ ልታደርገው አትችልም። ራሱ መዝሙሩ ራሱ አይፈቅድልም። ስለዚህ ከመስከረም እስከ ጳጉሜ ድረስ ባሉት ወቅቶች ምን አይነት መዝሙር ምን አይነት ዜማዎች መጠቀም እንዳለባት ቤተክርስቲያን አለ። ከዛ በተረፈ ደግሞ ለየት የሚያደርገው ደግሞ የበገና ዝማሬዎች ደግሞ አሉ። ከሁለቱም የተወጣጡ የጨብጨቦውንም ሀሳብ የያዘ መልሶ ደግሞ የንስሐ መዝሙሩን የሚያዘርሚ በገና ዝማሬ ደግሞ አላት ቤተክርስቲያን። እነዚህ ነገሮች ስታደርግ በቤተክርስቲያኒቷ ሕግ አልፎ ሴቶች ከሆኑ ለምሳሌ ከአለባበሳቸው ጀምሮ ለምሳሌ በእኛ ቤተክርስቲያን ሴት ልጅ ፀጉሯን እያሳየች አጭር ቀሚስ አድርጋ ነጠላ ሳትለብስ ሳትሸፋፈን ተገላልጣ ዝማሬን ማቅረብ መድረክ ላይ አትችልም። ተሸፋፍና ምክንያቱም መጽሐፍ ቅዱስ ይሄንን ስለማያዝ። ለምሳሌ በዚህ በአንደኛ ቆሮንቶስ አንዴ ስልኬን ይዤ ልምጣ ጥቅሶችን ለማውጣት እንዲመች። እኔ ክርስቶስ እንድመስል እኔን ምሰሉ አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ 11:1 ላይ። ወንድሞቹ ያለ በሁሉ ስለምታስቡኝና አሳልፌ እንደሰጧችሁ ወግን ፈጽማችሁ ስለያዛችሁ አመሰግናለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል ያለ። ስለዚህ ወንድ መከናነብ እንደሌለበት ይናገራል። ስለ ወንድ ሲናገር ቁጥር 5 ላይ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንድትላጭ ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯንም ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን እያለ ይናገራል። ስለዚህ ለወንድ ልጅ ተሸፋፍኖ ማድረጉ ቁጥር 4 ላይ እንዳየኸው ራሱን ያዋርዳል ይላል። ሴት ልጅ ደግሞ ሳትሸፋፈን ብታደርገው ደግሞ ራሷን ታዋርዳል። ስለዚህ ይህንን ለቆሮንቶስ ክርስቲያኖች ነው ሐዋርያ ቅዱስ ጳውሎስ የጻፈላቸው። ስለዚህ ይህንን መሰረት ያደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ከየቤተክርስቲያን ሲሄዱ ራሳቸውን አይሸፈፈኑም። መቼስ የምታየው ነገር ነው። ሴቶች ግን ካየህ ሻሽ አድርገው ነጠላ አድርገው ሸፋፍነው የሚሄዱት ይህንን የመጽሐፍ ቅዱስ ጥቅስ መሰረት በማድረግ ነው ማለት ነው። ስለዚህ ዝማሬ ደግሞ አምልኮ ነው። ስለዚህ በእግዚአብሔር ፊት በምንቆም ሰዓት ላይ ነጭ ልብስ የምንለብስበት ዋነኛ ምክንያት ደግሞ እኛ በጌታ በኢየሱስ ክርስቶስ የዳንን ከጨለማ ወደ ብርሃን የመጣንን ብለን ስለምናምን፣ መስቀለኛ የምናደርግበት ዋነኛ ምክንያታችን ደግሞ በመስቀል ላይ ተሰቅሎ አድኖናል ብለን ስለምናስብ። በዚህ በማቴዎስ ወንጌል ላይ ያለ አንድ ጥቅስ ልጨምርል። እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 17
ከቁጥር 1 ላይ እንደዚህ ይላል። ከ6 ቀን በኋላ ማለት ኢየሱስ ጴጥሮስን፣ ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸዋል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ አለ። ልብሱ እንደምን? እንደ ብርሃን ነጭ ሆነ። ስለዚህ እኛም ነጭ ልብስ ለብሰን ወደ ቤተክርስቲያን የምንገባው ጌታ ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጦ ነጭ ሆኖ እንደታየ እኛም ደግሞ ከሚያስደንቀው ጨለማ ወደ ታላቁ ብርሃን መውጣታችንንና የጌታ ኢየሱስ ክርስቶስ ብርሃን ውስጥ መኖራችንን እና የእርሱ እንደሆነንና እዚህ በገላትያ 3:27 ላይ የተጠመቀን ሁላችን ክርስቶስ ኢየሱስን ለብሰነዋል እንደሚል ጌታ ኢየሱስ ክርስቶስን መለበሳችንን ለማስመስከር። ስለዚህ ዝማሬያችን እነዚህን መሰረት አድርጎ አለባበሳችንን እና ደግሞ ሶስቱን የቤተክርስቲያን ዜማዎች ግዕዝ፣ ዕዝል፣ አራራይን መሰረት በማድረግ የነገርኩን። ለምሳሌ በቤተክርስቲያናችን መሰንቆ ይመታል አይባልም፣ ይገዘገዛል አይባልም። በገና አለ አይደለ? 10 እንትኖች ነው ያሉት አውታሮች። 10 አውታር ምሳሌነቱን ለሙሴ የተሰጠውን 10ቱን ትእዛዛት ያመለክታል። ለሙሴ የተሰጠው ከበሮ ለምሳሌ ካየ በላዩ በኩል ይሰፋል፣ በዚህ በኩል ይጠባል አይደለ? በአንደኛው በኩል በጣም ትልቅ ነው። ለምን ይመስላል? አሁን ስትገምት ግን ትልቅ ትምህርት አለው። በሁሉ ቦታ የመላ መለኮት በአጭር ቁመትና በጠባብ ደረት መወሰኑን ለማሳየት ነው። በሁሉ ቦታ የሞላ መለኮት መወሰኑንና ሰው ሆኖ መገለጡን ለማስረዳት በዚች በኩል ትጠባለች። ካየህ ከበሮ ላይ በጣም የተጠላለፉ ቆዳዎች አሉ፣ ጥልፍልፍ የተደረጉ እንደዚህ የተጠላለፉ፣ እነሱ የጌታ የኢየሱስ ክርስቶስ የዕለተ ዓርብ ግርፋቱን ለማሳየት። ቀይ ነው ካየ ውስጡ የከበሮ ከለሜዳው ጨርቁ እና በጲላጦስ ፊት በሚቆም ሰዓት ላይ ከተገረፈው ግርፋት አንጻር ልብሱ በደም ተለውሶ ስለነበረ ቀይ ነበር የክርስቶስ። ጽናጽን ይዘን ከዛ ውጭ የተሰራ ከበሮ ቤተክርስቲያን ውስጥ መግባት አይችልም። ለምሳሌ ዘመናዊ ከበሮች ምናምን። እውነቱን ለመናገር አሁን ላይ ያሉት አካሄዶች በዛ ደረጃ ኮንትሮል እየተደረጉ አይደለም ያሉት። አሉ ኖርማል ከበሮች በሁለቱም በኩል ተመሳሳይ የሆኑ ከአቅም ጉዳይ ከተለያየ አይነት ነገር ጉዳይ ሰንበት ተማሪዎቹ የተለያየ አቅም የሌላቸው አብያተ ክርስቲያናት ይጠቀሟቸዋል። ስለዚህ ቅኖና ስለሆነ ዶግማ ስላልሆነ ቅኖና ስለሆነ ያን ያህል ኢሹ ሆኖ ሃይማኖትን የሚረብሽ አይደለም። ግን ትምህርቱና ዓላማው በዋነኝነት የከበሮ ጉዳይ ተያይዞ የሚነገረው በዚህ ነው እና ካህናት ካየ በማህሌት ጊዜ ከአንድ ቦታ ወደ አንድ ቦታ ይመጣሉ፣ ሙቭ ያደርጋሉ። ያ ለምሳሌ ክርስቶስ ከሄሮድስ ጋርና ከጲላጦስ ጋር መመላለሱን ለማሳየት ነው። ጎንበስ ብለው ቀና ማለታቸው ደግሞ ክርስቶስን እያዳፉት እየገፉት ወደ ቀራኒዮ እንደወሰዱት ለማሳየት ነው። ከዚህ ላይ ደግሞ መቋሚያውን የሚያደርጉት ካያይታል መቋሚያ ያደርጋሉ እንደዚህ ትከሻቸው ክርስቶስ መስቀል ተሸክሞ መሄዱን ለማሳየት ነው። ዝማሬ ኮንተንቱ ለምሳሌ ይዘቱ 13 ሰዎች አትብዘዙ፣ 3 ሰዎች ነው መቅረብ ያለበት በሚለው ጉዳይ ላይ ስትከራከሩ ያለው በፕሮቴስታንት፣ በካቶሊክ፣ በኦርቶዶክስ እንዲሁም ደግሞ በእስልምና በኦርቶዶክስ እምነት ተከታይ ዝማሬ መቅረብ ያለበት ለማን ነው? ስፔሲፊካሊ ዝማሬ ወይም ደግሞ ምስጋና የሚለው ነገር ለእግዚአብሔር ብቻ ይቅረብ ተብሎ የተጻፈበት ቦታ የለም። በተቃራኒው ግን ለእግዚአብሔር ብቻ ተብሎ የተነገረው አምልኮ ነው። አምልኮ ለአምላክና ለፈጣሪ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ዝማሬ፣ ምስጋና እንደዚህ አይነት ነገሮችን ግን ለፈጣሪ ወይም ደግሞ ሰማይና ምድር ለፈጠረ አምላክ ብቻ አድርጉ አይልም። እንደዛ የሚል ከሆነማ ማለት ነው የመጀመሪያው መዝሙር እንግዲህ እንደምታውቀው የዳዊት ነው አይደለ? ዳዊት በዝማሬ የሚታወቀው አይደለ? ሲጀምር ምንድን ነው ብሎ የጀመረው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ አለ፣ በዋዘኞቹን መንበር ያልተቀመጠ አለ። አሁን እዚህ ጋር በክፉዎች ምክር ያልሄዱ ሰዎች በርካታ ሰዎች አሉ። በኃጢአተኞች መንገድ ያልቆሙ ብዙዎች አሉ። እነሱን ሁሉን ያመሰገናቸው ያውም ልበ አምላክ የተባለ ዳዊት ማለት ነው። ያውም በመጀመሪያው ክፍል ላይ
ስለዚህ ይህንን ስናይ እና ዳዊት የእግዚአብሔርን ምስጋና ወይንም ደግሞ ዝማሬ ለፍጡር አቀረበ ማለት ነው፣ አምልኮን አጋራ ማለት ነው አይደለም። ለዛ ዝማሬ ለእግዚአብሔር የዳዊት ሙሉ ዝማሬ ሙሉ ንግግሩ እዛ ላይ ከአንድ ጀምሮ ስናየው ሙሉ ለእግዚአብሔር አይደል? ለእግዚአብሔር ነው። ከእግዚአብሔር ውጪ ሙሉ ያሰበት የመጀመሪያው ክፍል ስንመለከተው ኦፍኮርስ ለእግዚአብሔር አለው። እንደገና ደግሞ ስለ ቅኖችም የተናገረዋል። ለምሳሌ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ ብሎ ሲናገር አሁን ስለ እግዚአብሔር ከሆነ ቀጣዩ ክፍል ላይ እኮ አለ። ነገር ግን አለ በእግዚአብሔር ሕግ ደስ ይለዋል። እግዚአብሔር ነው በእግዚአብሔር ሕግ ደስ የሚለው። ከላይ እያወራ ያለው ስለ እግዚአብሔር ከሆነ እግዚአብሔር ነው በእግዚአብሔር ሕግ ደስ ያለው። ቁጥር 2 ስትመለከቱ እኮ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እግዚአብሔር ነው የእግዚአብሔርን ሕግ በቀንና በሌሊት የሚያስበው። ስለዚህ እየተናገረ ያለው ስለ እግዚአብሔር ሳይሆን በእግዚአብሔር ሕግ ስለሚሄድ ሰው። ቁጥር 3 ላይ እንዲህ ይላል፣ እርሱም በውሃ ፈሳሾች ዳር እንደተተከለች ይላል፣ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል። ይሄ እግዚአብሔር አብሮት የሆነ ሰው እየተነገረለት ያለው ነገር ቀጥላልና ክፉዎች እንዲህ አይደሉም ማለት ኦፍኮርስ፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህም ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል። ስለዚህ ከላይ የተናገሩ ስለማ መንገድ ነው ማለት ነው፣ ስለ ጻድቃን መንገድ። ስለዚህ ጻድቃን እየተመሰገኑ ነው። ባቸው ሙሉ አዱ ስትመለከተው እግዚአብሔር የመረጣቸው በኃጢአተኛ መንገድ ያልሄዱ ሰዎች ምስጋናቸው የተወደደ እንደሆነና እግዚአብሔርም ጭምር የእነሱ መንገድ እንደሚያውቅ እየተናገረ ያለበት ክፍል ዳዊት አለ። ሁላችሁም የእምነት ተከታዮች የተለያየ እምነት ውስጥ ያላችሁ ሰዎች አይ ነው በቁጥር ብዙ ናችሁ፣ ከ70 በላይ ናችሁ። ኢትዮጵያ ውስጥ ቢያንስ ባለሳሳት ኢትዮጵያ ውስጥ 20 የሚሆኑት አሉ። 20 የሚሆኑት አስተምህረው ሁሉም ሰው እግዚአብሔር ልጅ ነው ወይስ እናንተ ጋር ከገባም በኋላ ጉዳያችን በልዩ ሁኔታ ታይቶ ነው እግዚአብሔር ነው? ጉዳያችን ስለ ማንኛውም ኮሚኒቲዎች አሉ፣ የፖለቲካ አካላቶች ጉዳያችን በልዩ ሁኔታ ታይቶ አይላግም። ደስ የሚል አገላለጽ። እንደዚህ ዘና እያላችሁ መማር በጣም ደስ ይላል። ክርስቶስን የምር ቴዲ በጣም መሰረታዊና በጣም ደስ የሚል ጥያቄ ነው የጠየቀን። አያይዤ ልመልስልህ። አዳማጭ ስለሆንክ መሀል ላይ ገብተህ ማቋረጥ መብት ነው፣ ትችላለህ። እዚህ ጋር ማለት ነው እንግዲህ እንደምታውቁት በቤተ ክርስቲያን አንድ ሰው እንዴት ነው በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት የሰው ልጅ እንዴት ነው የእግዚአብሔር ልጅ የሚሆነው? በቤተ ክርስቲያኑት ውስጥ የሌሉትስ የእግዚአብሔር ልጆች ናቸው ወይስ አይደሉም? የእግዚአብሔር ልጅ ለመሆንስ መጽሐፍ ቅዱስ ላይ ክሊር የሆነ መረጃውና ማስረጃ አለው? ያው አለ፣ በሚገባ አለ። መቼስ ቴዲ አንተ ከእናትና ከአባትህ ስለመወለድ ነዋል። ቴዲ የጋሽ ከሌ ልጅ የእንትና ልጅ ተብሎ የተነገረው ከእናትና ከአባትህ ስለተወለድክ በበርዝ ያገኘው መብት ነው አይደለ? በስጦታ ተወልደህ ከእናትና ከአባትህ ደም ተካፍለ ስለተወለድክ ቴዲ እንትና ልጅ ነው ተብሎ የሚነገረው ስለተወለድክ ነው ከእናትና ከአባትህ። ደሴም ቲንግ የእግዚአብሔር ልጅ ለመሆን ልትወለድ ይገባል። ምንድን ነው የተናገረው እንበል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ ግልጽ በሆነ መንገድ ያስቀምጣል። ኢየሱስ መለሰ እንዲህ ሲል አለ፣ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው የእግዚአብሔር ልጅ የሚሆነው? አምኖ በመጠመቅ የእግዚአብሔር ልጅነት ይቀበላል። ከውኃና ከመንፈስ ሲወለድ የዛን ሰዓት ላይ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ እና የጌታን ቅዱስ ስጋና ክቡር ደም ሲቀበል በመንፈስ ቅዱስም ሲታተም የዛን ሰዓት ላይ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ይሆናል። ስለዚህ ይህን የእግዚአብሔር ልጅ በስራ ሳይሆን በጸጋ የሚሆነው። እኛ መጀመሪያ አስቀድመን በኩል ነበርን አይደል? አዳም እግዚአብሔርን በደለ፣ ከገነት ተባረረ፣ ልጅነቱን አጣ፣ ባርነትን ተቀበለ። በአዳም ምክንያት ሌሎቹም ልጅነታቸውን አጡ። ስለዚህ ሰው ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አብ የሚወደውን አንድያ ልጁን ወደ ዓለም ላከ። ዮሐንስ 3:16 ላይ እንደዚህ ብሎ ይናገራል። እግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና።
አዳም በበደለው ምክንያት ልጅነታችንን አተን ነበር እና ልጅነታችንን ደግሞ በራሳችን እና ስልጣን መመለስ አልቻለም። ያን ስላልቻለን እግዚአብሔር ልጁን ላከና የእሱ ልጆች አደረገ። በምን? ክርስቶስ ኢየሱስ በመስቀል ላይ በመሰቀሉ እና ዋጋ በመክፈሉ የክርስቶስ ኢየሱስን የመስቀሉን ስራ አምነን ተጠምቀን የእግዚአብሔር ልጅነት እንድናገኝ መጽሐፍ ቅዱስ ይነግረናል። ስለዚህ መጀመሪያው መስፈርት አምነህ መጠመቅ እና የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን ተቀብለ በመንፈስ ቅዱስ ስትታተም ያን ሰዓት ላይ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ትሆናለህ።